ይሄው ቪዲዮ ልክ ያሳይሻለሁ ብሎ በሌላ አካውንት ገብቶ ራቁት ቪዲዮ ቀጥታ ላከልኝ። ያ ቪዲዮ ደግሞ እኛ አንድ ሳሚ ኦፊሻል አለ ሳሚ ጋር ልክ ሳሚን አሳይቻለሁ። ቀጥታ መረጃ ሳሚ ጋር ብዙ ነገር አለ። ለምን እኔ ምንም ነገር አልዋሽም። ያረኩት ነገር አረኩ፣ ያልኩት ነገር አልኩት። በንዴት ብዙ ነገር ልል ይችላለሁ። ደግሞ በቃ ወድጄ ነው ቀረብኩት፣ ወድጄ ያረኩት እና እሱ ደግሞ እዚህ መጥቶ ቸርች ላይ እንደማግባሽ ቀለበት ቸርች ላይ እንደማስርሽ ሁሉ ነገር እዚህ እንደ አረጋለሁ ብሎ ከኔ ጋር ተሰማምቶ ከመጣ በኋላ ወይ እሷ ፍቅረኛ እንዳለች አልነገረም፣ ሚስት እንደሆነችም አልነገረም። ከሷ ጋር ኖራለሁ ያንቺ ብር መልሳለሁ ብሎ ወይ እኔ አይምሮዬን አይጠብቀኝም። ከሁሉ ነፃ አርጎ ጣለኝ፣ ሜዳ ላይ ወስዶ ሰቀለኝ። ወንዶቹ በሙሉ የፎሰተሽው ያምራል እስከሚል ደረጃ አደረሰኝ። ሴት ሆኜ በሴት ልቤ ላይ ተጫወተ፣ በሰውነቴ ላይ ተጫወተ፣ በማንነቴ ላይ ተጫወተ። ብዙ ነገር እኮ አሰቃየኝ። እኔም በቃ ወይ በፍቅር አልወጣው ወይም በብር አልወጣው ወይ በሴትነቴ አሁን አዳምጠንሻል። እኔ አዳምጠንሻል። አንዴ እኔ ስላዳመጥኩሽ በደንብ ጥያቄ ጠይቅሻለሁ። አሁን 25000 የኢትዮጵያ ብር ለፓስፖርት 25000 ደግሞ ለዛፍ 25000 ለዛፍና 130000 ደግሞ የሱን ፕሮሰስ ለመጀመር የከፈልሽበት ብር በአካውንቱ ነው ማለት ደረሰኛለሽ? ደረሰኙ ግማሹ አለ፣ ግማሹ አራት በላይ ሲም ይቀይሯል። አራት በላይ ሲም ይቀይረው ኖ ብቻ እሱ በሚያውቀው ሰው ከሆነ እንትኑ የገባው ሁሉንም አጠቃላይ 25 እና 25000 100000 130000 ሲደመር 50000 ስንት ነው የሚሆነው? ደምሩ ጋይስ። ይሄንን ብር ነው የከፈልሽለት ለሱ 45000 አይደለ? 45000 ስለዚህ ይሄንን ገንዘብ ያስገባሽበት ደረሰኛለሽ? ሁለት ደረሰኛለ፣ ሶስቱ አደፍቶ ግን ትላንትና ከትላንት በፊት ቤኪ እኛን ስልክ ልጅቷ እኛ በዋትስአፕ ነው ግሩፕ ነው የነበረው። ዛሬ ቀጠሮ አለኝ፣ ልጁንም እኛ እናቀርባለን፣ አንቺም ትቀርባለሽ፣ ስለዚህ እስከዛ ምንም እንዳታወሩ ብለን ነግረናል። እሺ የነገረነውን ቀጠሮ ልጅቷ አልጠበቀችም። በጠዋቱም ልጅቷ ልጁ ጋር ክር ይዛለች። ተሰዳደቡ። አይ ልጁ እንደዚህ ነኝ፣ አይ ልጅቷ እንደዚህ እያለች ስለሆነ እኔ ኢትዮጵያ መሄዳት አልፈልግም፣ እንደዚህ እያስፈራራች ነው፣ እናንተ ምን አስባችሁ ነው ምናምን ነገር አላ ልጁ። እሺ ኦኬ፣ እነዛ ከሆነ እኛ እዛ ጋር ተገኝተን ልጅቷ ስመጣ ልጅቷን እንጠይቃታለን፣ ያለውን ነገር ልጅቷን ጠይቀን ከዛ ወዲህ አንተም ትመጣለህ ምናምን ነገር ተባባለን። ልጅቷ መጣች። መጣ በስርዓትም ያው እሷም አለች፣ በስርዓትም እንኳን ሰላም አላለችም። ጀስት በቃ ሰላም ናችሁ እናንተ ናችሁ ቀጠራው የያዛችሁት ምናምን ነገር አለ። አዎ እኛ ነን፣ ጉዳዩን የያዘነው እኛ ነን፣ ለምንድን ነው የምትሳደቢ ምናምን ነገር ለማውራትም ይዘን በቃ እሷ የምታወራው ነገር በቃ ለማውራት በጣም አስጠላል። እናንተ ማናችሁ እስከሚል እያወራችሁ ነው በቃ የመጣችሁ ማለት ነው። ከዛ ወዲህ ተረጋግና በቃ ያለውን ነገር እኛ በዚህ ልክ አንቺን አልጠበቀንም። የተበደልሽ ከሆነ ለማገዝ ነው እንጂ አንቺ እንደዚህ ከልጁ ጋር እኛ ለማጣላት አይደለንም። መቼስ ነገሩን የያዘ ነው ሁለቱ ባለ ጉዳይ ባለው ቦታ ላይ እኛ እናወራለን። እንዳትሰደቡ እንዳታወሩ ብለን ነው እንጂ እነርሱ እንዲሰዳደቡ አይደለም። ለምሳሌ ልጁን ስንጠራ ልጁን ምንም ነገር ከዚህ ወዲህ እንዳታወራ ብለናል። ልጅቷንም እንደዛ ብለን ነው። ልጅቷ ቀድማ ልጁ ጋር ይከር ይዛ ሰደበች። ልጁ ወዛው አይ እኔ መምጣት አልችልም አለ። የልጅቷን ሁኔታ ተበዳዩዋን በአካል አገኝታ ያለውን ነገር ሂደቱን አይተን ልጁን እንጠራለን ብለን ነበር እኛ ሐሳባችን። እዛ ቦታ ልጅቷን
ይጠብቃል። ስለዚህ እኛ ለምሳሌ እሷ ተበድላ ልጁ በድሏት እንድትኖር ሳይሆን ለመደገፍ ጀስት ለመርዳት ነው። እኛ ከእሱ የምንጠቀመው ነገር የለውም። ቤኪ ግዴታ ስለሆነባችሁ ሄዳችሁ ይሄን ዋጋ ከፍላችሁ ጊዜ ሰጣችሁ ሂዱ ሲባል እኛ ለምሳሌ እኔ እሷ ጋር ሩቅ እስከዛ ሄድኩት ናፍጣ ሙልቼ እሷ ስለከፈለች አይደለም። ስለዚህ በራሴ ፍላጎት እሷን እንዴት ይጎዳታል? እሷም ለምን ትጎዳለች በማለት አሁን ያውልህ ሳሚ ማህበረሰብ ለተናገረችው ነገር ይቅርታ እንድትጠይቅ እናደርጋታለን አንደኛ። ነገር ግን አሁን ለሷ ደቂቃ እንስጣትና ምንም ስለ ማህበረሰብ እንዳታነሺ ስለነበረው ጉዳይ ብቻ አስተንተነሽ ተናገሪ። በእርግጥ ፍቅር መጥፎ ነው። እኛ ሴቶች ስናፈቅር ደስ የሚለው ነገር ከልባችን ነው የምናፈቅረው። ያ ነገር ነው ከባድ ነገር ብዙ ሐረካት ያሳያል። ግን አንደኛ ነገር ደግሞ አንድ ወንድ ልጅ ለምሳሌ እኔ ቤኪን ካፈቀር ቤኪ የራሱ ላይፍ ካለው የራሱ ህይወት ካለው ቤኪን ላስገድደው አልችልም። ፍቅር ከባድ ነው። ገባ? በረኪና ሊያስጠጣህ ሊችል ይችላል። እንጀራ እየበላክ ሊርብክ ይችላል። ዳቦ እየበላክ ኬክ ሊመስልክ ይችላል። የተዛባ ነገር ነው። ገባ? አንደኛ ልጁን ሳሚ ፈለጥ እንትን በሉና ጥሩት። አሁን ተናገሪ። ምንም ነገር ስሜታዊ ሳትሆኚ ስሜትሽን እንትን ብለሽ አንቺ ጎበዝ ሴት ልጅ ነሽ። ነገ ብዙ ነገር እንትን የምትይ ልጅ ነሽ። ይሄ ልጅ ቢሄድ ሌላም ወንድ ይመጣል። ስለዚህ ያለውን ነገር ዝርዝር አድርገሽ ተናገሪ። የትኛውንም አካባቢ ሳትጠቅሺ ማለት ነው። ውሃ ቀዝቀዝ ያለ ስጫት። አይዞሽ ኢትስ ኦኬ ማሬ። ጸበል ነው ማሬ። ኧረ ጸበል አይደለም። እሷ እያመመች ናት። ትናንት እያመመች አደረች። ስለዚህ አትቀልዱኝ። እውነት ሹያኒ ምን እያልሽ ነው ኪያ? ወይ እኔ አይደለሁም ማሪ። ልጅቷ እያመማት ነው ታውቂያለሽ። እያመመኝ ነው እያለች ነው። ኦኬ ታውራ። ያደረሰባትን ነገር ደቂቃ እንሰጣታለን። በደንብ አድርጋ ምን እንደምትፈልግም ትናገር። ሰው ቁጭ ብሎ እየጠበቃት ነው። አስጠጊላት፣ ስልኩን ስጧት፣ ትናገር። እሷ ተናገሪ። አውሪ ማሪ አውሪ። ስሚ ያለውን እውነታ ብቻ አውሪ። ታውቂያለሽ እኔ መመላት እሱን ነው ያለውን እውነታው ዝርዝር አድርገሽ ተናገሪ። አውሪ ተናገሪ። አሁን ውሃ ጠጪ፣ ስጫት። አንዴ ውሃ ትጠጣና ባለፈው እሷ እኔ ቤት ገብታ ቃል በቃል ያወራችው ነገር ነበርና የምትፈልገውን ነገር ትናገር። አሁን ከልጁ የምትፈልገው ልጁ ጋር የኔ የሆነ ነገር አለኝ የምትዩ ነገርና ከልጁ የምትፈልገውን እውነት ያለው መንገድ ላይ ለልጁ የሰጣሽ ገንዘብ ካለ ከልጁ መቀበል የምትፈልጊ ነገር ካለ ልጁን ነው ወይ የምትፈልጊው? ብሩ ነው የምትፈልጊው? ለልጁ ብር ሰጥተሻል ወይስ ገንዘብ ሰጥተሻል ወይስ ሌላ ነገር ሰጥተሻል? ከዛስ ልጁን ለፍቅር ነው የምትፈልጊው ወይስ ለምንድን ነው የምትፈልጊው? አንድ ሰው ከተጎዳ እኔ ተጎድቻለሁ እውነታውን ወይንም ሀቄን አስመልሱልኝ አይደል የሚባለው? እቺ ልጅ ከልጁ ምንድን ነው የምትፈልገው? በቃ ይሄ ሌላ አሁን እንደዚህ ያለን ሰፈር ተሳደበን ሰፈር እንድናት ምናልባት በንዴት ተሳደበች ነገር ካለም ችግር የለውም እኛ መጠየቅ ባለብን። አሁን እዚህ ጋር ውጣ ሰፈር እንዲህ ብሔራችንን ተሳድባ እንደዚህ ቁጭ ብላ መታወራ ብላችሁ የምታወሩ ሰዎች ትሁን ችግር የለውም። ምናልባት በአፍ ወለምታም ሊሆን ይችላል፣ የፈለገችውን ነገር ሊሆን ይችላል። ስለዚህ አሁን ምንድን ነው የምትፈልጊ ከልጁ የምትፈልጊው ምንድን ነው? እኔ ከልጁ የሚፈልገው ኢትዮጵያ ያለው ያወጣሁት ብሬን እዚህ አምጥቼ ያወጣሁት ብሬን እሱ ስልክ የለም ስል የሰጠሁት ስልክን በራሴን ስልክ ራሴን የፎሰተ ለዛው ራቁት ቪዲዮ እኔም በሙሉ እሱ ፖስት ራቁት ቪዲዮ እኔ የፎሰተ ሰውዬ ገና ነፍስሽን ለጥፋለሁ እንደገና ነፍስሽን ለጥፋለሁ ያለ እኔን ሲያስፈራረኝ እኔ ሴት ጎን ሆኜ እናንተ አላሳዝናችሁ? ትላንት ያወራሁት ነገር ማለት ነው። እኔ ሲገባ እሱን አላገኘሁትም። እነሱ ናቸው አሉት። እሱ አልመጣም እንደዚህ አልመጣም አሉ። እሱ እንኳን አልኖረም። እኔ ቢኖር በጣም ልናደድ ነበረ። እንደው በጣም በቃ ደም ሊፈላ ነበረ ብያለሁ። ይሄን ቃላት አልዋሽም። እኔ ተፈጥሮ ውሸት አላውቅም። ሲጀመርም ያቀኛል። ግን እሷ ደግሞ ያለችው ድምጽ ዩጋንዳ ትመስላለች። አዎ እኔ ኢትዮጵያዊ የመዲን በኋላ የመዲ አሁን ስለሆነ የተናገረችው አንቺ ከመጀመሪያው ጀምረሽ
ከመጀመሪያው እስኪ ንገሪን ማለት አንዛስቴታ ከኢትዮጵያ እንዴት ተዋወቃችሁ? ሁሉንም ነገር ነው መዲ ላለችው ኡጋንዳ ነው ላለችው ይቅርታ ትጠይቃለች። ኡጋንዳም ሰው ነው። ለምን ባንክ እኛን የኦባሳንጆ በረኛ ነው የምትመስሉት እየተባለን አይደል ማሬ ስንሰደብ ምን ነው እሱን የመዲን ታዩ። አሁን አንቺን የምጠይቅሽ ከመጀመሪያው ጀምረሽ ልጁን እንዴት አገኛችሁ? እዚያ ሀገር ስንት ጊዜ አሳለፋችሁ? ስንት ብር ከፈልሽ? ምን አወራችሁ? በምን ተለያያችሁ? በቃ ጸጉርሽ እንደዛ አድርጊው። ድንቡሽ ያልሽነሽ ደግሞ አውሪ አንቺ ማሲታይ አንቺ አታስቂ። እኔ ማለት ነው ጸጉር ደግሞ የተቆረጥኩትም ጸጉር አለ ወለም እሱ ያቀ እሺ ጀምረሽ ንገሪኝ ስለ ጸጉር ያለውን ነገር እውነታውን አትነግሪም። ለምን ነው የምታደባልኩ? እሺ ማሲ በቃ አንድ ጊዜ ስጡኝ ጊዜ ማለት ነው። ከጥንት ጀምሬ ልንገራችሁ። እሺ ከጥንት ጀምሬ ከነገርኩኝ የታወቀን በኤፍቢ ነው። ከዛ እንደ እህትና ወንድም ሆነ እንኖራለን። እኔ ተፈጥሮ በፌስቡክ የሚፎስተው ከመዘሙር ሌላ ምንም ነገር ፎስቼ አላውቅም። አንደኛ ሲገባ የኔ እህት ተባረክ የኔ እህት ሁሉ ጊዜ ኮሜንት በቃ እሱ የሚሰጠኝ በጣም እንደሚወደኝ በጣም እንደሚያከብር ነው ኮሜንት እኔ መዘሙር ሲፎስት የሚሰጠኝ ማለት ነው። በጣም ይከታተለኛል። ደግሞ የሆነ ጸጉር ራሱ በዛን ሰዓት የሆነ ትንሽ ነበረ አስሬ እኔ የተነሳው ፎቶ ነበረ። እሱን ደግሞ ወስዶ ስልክ ስክሪን ላይ አድርጎ እንደሚያየኝ በጣም እንደሚከታተለኝ ከዛ በኋላ እስከ 6 ወር የሚያክል ከኖረን በኋላ ምን አለ በጣም ማውራት ጀመረን። በሜሴንጀርም ገባን። እሱ ገባ ተከታተለን በጣም ማለት ነው። ግን ልጁን ማለት ነው እንደሚወድ መጀመሪያ የነገርኩት እኔ ነኝ። እንዳያዩት ማለት ነው ልጁ በቃ በፍጹም ደነገጥኩኝ። ተከታተልኩኝ። እሱም ተከታተለ። ከዛ ቁጥር ላከልኝ አልኩት። ቁጥር ላከልኝ ስል እሱም ደግሞ ፋጥኖ ለኔ ቁጥር ላከልኝ። እንደው ደቂቃ አልቆየም የኢሞ ቁጥር ማለት ነው ሲሰጠኝ እኔ ገብቼ ሴቭ አድርጌ ገባው። በኢሞ ማውራት ጀመረ። በኢሞ ያወራን በቃ እንደው ወስነን በቪዲዮም ኮል ማውራት ጀመረ። እንደዛ ያለን ትንሽ ጊዜ በኋላ ምን ቢያረግ ጥሩ ነው ቀጥታ ቪዲዮ ኮል ደውሎ እኔ ስራ ጨርሼ ክፍል ገብቼ ክፍል ነኝ ያለው ክፍል ያለው ቪዲዮ ደወለ አነሳው። እግዚአብሔር ምስክር እኔ ከልጅነት ጀምሮ እግዚአብሔር ቤት ነኝ ያለው ምንም ነገር ውሸት ምናምን አልወድም። ምን አለ መጽሐፍ ቅዱስ እንደዚህ ይዞ ተንበርክኮ እንደዚህ ሁለት እጅ እንደዚህ አድርጎ ማለት ነው ፍቅር ጥያቄ ጠየቀኝ። ቆይ ማሪ አንዴ እስቲ ገስቱን አስተካክሉት። ተንበርክኮ ስልክ ሩቅ ቦታ አድርጎ ያለው ቤት ራሱ የሆነ ቤት ነው ተከራይቶ ነው የሚኖረው ሆሳና ውስጥ ነው። እሱ ሀገሩ የት ነው? እኔ ምንም አልጠየቁም። እኔ ያየሁት የሱ ፍቅርና እሱም ብቻ ነው በቃ ያየሁት እንጂ ስለ ብሔሩ ስለ ሀገሩ ምንም ነገር እኔ አይወክለኝም። እኔ ስለ ብሔር ምናምን ማንካት ቢፈልግ እሱ ህይወቱ ውስጥም አልመጣ እሱም የኔ ህይወት ውስጥ አላስገባም። እኔ መጨረሻው ላይ ለልጅቷ የራሱ ማታ ነገር ያለው ግን ሁሉም ከኖረን በኋላ ፍቅር ጥያቄ ጠየቀ። ከዛ በኋላ አብረን ማኖር ጀመረን። አንድ ጊዜ ምን አለ መስከረም ሲደርስ 6600 ብር ላካለኝ ላኩለት። መስከረሙ አሳለፈ። ቀጣይ ደግሞ ውዴ እኔ እኮ ስልኬ ሞቀብኝ፣ ስልኬ ተቸገርኩኝ፣ ካንቺ ጋር ማውራት አልቻልኩም፣ በቃ እኔ እኮ ተቃጠልኩኝ ማለት 25000 ስልኩን ዴና ስልክ ግዛ የሚቆይ ብዬ 25000 ለስልክ ላኩት። ከዛ ቀጥሎ ደግሞ ውዴ በቃ እኔ እዚህ መኖር አስጠላኝ፣ ወደ አንቺ ውሰጂ፣ እኔ እኮ ሊታመም ነው የታመምኩ ነው አልቻልኩም ማለት ምንድነው ስል በቃ ወደ አንቺ ውሰጂ ፓስፖርት አውጪ አለ። አስቸኳይ ፓስፖርት 25000 አውጥቼ ሳምንት ሳይሞላ አመጣውለት። ቀጣይ ደግሞ ጉድ እኮ ነው ጉድ ነው የሚያመጣው። ምን አለ ዛፍ አለ እኮ ጓደኞቼ ጋር ዛፍ ስላለ ዛፉን 2 ጊዜ ተሸጠ አድጎ
ከዛ ድጋሚ ደግሞ ሶስተኛ ተራ ሊሸጥ ነው አለ። እንደዛ ሲል ደግሞ 45,000 ያስፈልገኛል ላክልኝ አለ። ከዛ እሺ እኔ ጋር አሁን ብሩ ይሄ የሚሞላ የለኝም ደሞዝ እስከሚቀበል ጠብቀኝ አልኩት። ከሌላ ሰው ወስዶ ከፈለ ያ ባለ ዛፉ ብር ማለት ነው። እና ቀጣይ እኔ ልክ ያ እዳ ከፈልኩት ለሱ ማለት ነው። ይሄን ፕሮሰሱን ጀምሬ ያሉት ይሄን ነገር አረኩት። ከዛ ሁሉ ፕሮሰሱ ይሄን ከጨረስኩ በኋላ ምን ሆነ? በቃ ቢዛ ስሪ በዚህ ብር ነው እኔ በቃ ልምጣ ቶሎ ብዬ አንቺ ጋር ልድረስ አለ። መቀመጫ ማቆሚያ አሳጠኝ። ሁሉ ነገር በቃ ይሄ ባለዛፉ የስልኩ ይሄን ደግሞ የፓስፖርት ሁሉ ያለ ይሄን ነገር አረኩት። ቢዛም አስጀምሬያለሁ። እኔ በራሴ ደላላ አመጣለሁ፣ እኔ በሚፈልገው ደላላ አመጣለሁ ሲል አላምንም በጭራሽ ማለት ነው። በሷ ከርኩኝ ልወርቅ ይችላል ብሎ እምቢ አለ። እሺ በቃ እኔ ስለማምን በፈለከውና አልኩት። አንተ በምትፈልገውና አልኩት። ምን በሚፈልገው መጣለው ብሎ ቢዛ ሊመጣ ነው ይሄን ብር ያስፈልጋል አለ። ድጋሚ 130 200 ብር ላኩለት። እሱን ተቀበለ። ብሩ እንደ ተቀበለ ህልም ብሎ ጠፋ። ተቀበለ ብሩ ህልም ብሎ ጠፋ። የት ነው ሄድከው ሲል መከላከያ ውስጥ የሆነ ልጅ ተመቶ ከጓደኞቼ ጋር ሂጄ ላመጣ ነው ብሎ አውቆ እኔን ዋሽቶ ሄደ። ሲሄድ ግን ስልኩን ለሌላ ወንድ ሰጥቶ ነው የሄደው። ሲደውል የሚያነሳው ሌላ ወንድ። ማሜ የት ነው ሲል ያ ወንድ ልጅ ማን እንደሆነም አላውቅም። ምን አለ? እሱ እኮ መከላከያ ነው አለው። ካንቺ ጋር በምን ጊዜ አውርቶ ነው ፍቅረኛሞች ሆናችሁ አለ። እኔ አገባኝ ማሜ ጋር እኔ ብዙ ጊዜ ቆይቻለሁ። ማሜ ሃንጣ ወይ ማሜ ስልክ ለምን ያስካ አንተ ያልኩት። እንደዛ ሲል ጭራሽ እሱ መከላከያ ነው በቃ ከሱ ጋር ተደዋውዬ ነው ማገኘው። ይሄ ስልክ የሱ አይደለም እኔ ከሱ ከገዛው ቆየሁት ብሎ ልጁ እራሱ ዋሸ። ሊነግር አልቻለም። ይሄ ሁሉ መከራ እሱ ምን ሆኖ ነው? ምን አይነት በሽታ አጋጥሞ ነው? ከሰው ጋር ተደባድቦ ነው? ምን ሆኖ ነው? ወይ ተመቶ ነው ብዬ እኔ በጭንቅ ሞታለሁ። አንደኛ ሊመጣ ነው አለ፣ ደርሻለሁ አለ፣ ቪዛ ሁሉ አልቋል አለ። በዛ ላይ 3 ሳምንት ሙሉ ጥፍት አለ። እኔ ኮላሊት ያመኛል፣ ጮጋራ ያመኛል፣ ራስ ያዞረኛል። ሐኪም ቤት እኔ እሱ እዚህ እስከሚመጣ ድረስ 3000 ብር አውጥቼ ከሰው ተበድሬ ሐኪም ቤት ሲሄድ ምንም ነገር ህመም የለሽም ተባልኩኝ። ልብ ድካም አለብሽ፣ ለምን ታስቢያለሽ፣ ለምን ታለቅሻለሽ፣ ለምን ትጨነቂያለሽ ተባልኩኝ። ይሄ ሁሉ መከራ እኔ በሱ ይዤ ይሄ ሁሉ ሲቃይ በሱ እሱ ሲታመም እኔ እሱ ሲያለቅስ ያለቀስኩት እሱን በሽታ ሲይዝ ከሱ ጋር አብሮ በሽታ ያያዘኝ ስንት ነገር የሆንኩት እዚህ ከመጣ በኋላ እዚህ ከገባ በኋላ ከሬጋ ሆኖ ገና መጀመሪያ ቀን አንድ ክፍል ገብተ አንድ ክፍል ላይ ከሱ ጋር ሆኜ ከሱ ጋር ተኝቼ ራቁት ቪዲዮ ቀርጾ ሳላቅ አንድ ፎጣ ነበረ ያ ሆቴል ላይ ሲናድር ፎጣውን ይዘው መጥቶ ሌላ ቦታ ሩቅ ያስቀምጦ ያ ፎጣ ለምንድን ነው ሃንጣልን ስል ፎጣ ማምጣት አልችልም ነይና ውሰጅ አለኝ። ነይና ውሰጅ ሲል እኔ መጥቼ ፎጦ ለመውሰድ ሲመጣ ቀጥታ ከሽንት ቤት ሁላችሁ ከሽንት ቤት ጀምሮ እንደዚህ ነው ቁምና ነው እኔ በሙሉ የወሰደኝ ማለት ነው። የወጣውት ቁምና ለዛም በራሴ ስልክ ፎስቶ ለዛውን ደግሞ